አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ይዟችኋል? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ ደግሞ ለረመዳን ወሳኝ የሆነውን ነገር አሰራር ይዤላችሁ መጥቻለሁ። ሽራ ነው። በዚህ ብርጭቆ ሁለት ነው የተጠቀምኩት ስኳር። ያው ለረመዳን እንግዲህ ወሳኝ ነው። በእርግጥ ሁል ጊዜ የሚፈልጉታል፣ ግን ረመዳን ጌማት የተለያየ ነገር ስለሚሰራበት ለጌማት ብቻ ሳይሆን ለብዙ ነገር ለበስቡሳም ለብዙ ነገር ስለሚጠቀሙት ረመዳኑም እየደረሰ አይደለ? ቤተሰቦች ሙስሊም ወገኖች እንኳን አደረሳችሁ። ረመዳን ሙባረክ ብያለሁ። አላህ በሰላም ጾመን ከምንጨርሰው አላህ ያድርገን። መጀመሪያ ደርሶ ከሚጾሙት ከዛም ደግሞ ጾመው ከሚጠቀሙት አላህ ያድርገን እያልኩኝ ውድ ቤተሰቦች ሽራችንን እንሰራል። በጣም ቀላል ነው፣ አሪፍ ነው። እንግዲህ ሽራው ራሱ በየቤቱ ይለያያል አሰራሩ። እንግዲህ ግን የራሴን ጠሪቅ የእኛን ቤታችንን አሰራር ነው ይዤላችሁ የመጣሁት። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። እንዲሁም ውድ ቤተሰቦች ሰሜን ወሎ መርሳ አባግትዬ እና አካባቢዋ ከወልዲያ እስከ ሀይቅ ያላችሁ ውድ ቤተሰቦች የረመዳን አስቤዛ እንዲሁም ከሀገር ለመግባት አስባችሁ የቤት እቃ ማዘዝ ለምትፈልጉ ኮሜንት ስር ቁጥሯን አስቀምጥላችኋለሁ። ሁሉንም በታማኝነት ታደርሳለች። አሁን 3 ብርጭቆ ውሃ አድርጌያለሁ። 2 ብርጭቆ ስኳር ጨምሬያለሁ። ትልቅ ነው። በዚህ ነው መስራት የምፈልገው እኔ ብዙ ነው። ምንጊዜም በዚህ ነው እየሰራሁ የማኖረው። ሁልጊዜ ስለምሰራበት ልኩን አውቀዋለሁ። ይሄ 1 ጆክ ነው የሚይዘው እና ውድ ቤተሰቦች ያው መርሳና አካባቢዋ የምትገኙ ውድ ተከታዮች እቃ ማዘዝ የምትፈልጉ ካላችሁ ከኩሽና እቃ ጀምሮ ሙሉ የቤት እቃ እንዲሁም ማስቤዛ ደግሞ ጨውና ሽሮ ጨምሮ እንዲሁም ጤፍና ማሽላ አስፈጭታችሁ መውሰድ ለምትፈልጉ ቤተሰቦቻችሁ ምሳሌ እናቶቻችሁ ደካማ ሆነው ልጅ ያስያዛችሁ ካላችሁ ልክ እንደ እኔ ማሽላው ተፈጭቶ ከጤፉ ጋር ጨውና ሽሮ ተፈጭቶ ከቅመማ ቅመሙ ጋር ሁሉም ልክ በእናት እጅ እንደተዘጋጀ ሆኖ እንዲሄድላችሁ የምትፈልጉ ቁጥር አስቀምጥላችኋለሁ። አናግሯት። በታማኝነት ታደርሳለች። ባዘዛችኋት በ8 ቀን ወይም በ5 በ6 ቀን ታደርሳለች። በጣም ጉራ ካልበዛባት ቀደም ብላችሁ ደውሉ። ከሳምንት በፊት ቢደውሉ አሪፍ ነው። እናም እናትና አባቶቻችንን ውድ ቤተሰቦቻችንን ገበያ ሂደው ገበያው ተወዶ ሳምንት ለታ የገዙት ለሳምንቱ 100 ብር 200 ብር ጨምሮ ነው የሚያገኙት። እነሱም ፀሐይ ላይ ተንከልክለው በዛ ላይ ደግሞ በውድነቱም አዝነው ከሚመለሱ ከቤታቸው ድረስ ለሆነ ሽሮ ተፈጭቶ ጤፍና ማሽላው ተፈጭቶ ተደራይቶ ልብስ ብትፈልጉ ልብስ ይሁሉ ሙሉ የቤት እቃ የሚያስፈልገውን ከአመት እስከ አመት ነው የምሰራው። ረመዳንን በማስመልከት ብቻ አይደለም፣ አሁን ብቻ አይደለም፣ ከአመት እስከ አመት ነው የምሰራው። በማንኛውም ሰዓት በፈለጋችሁ ሰዓት ልታገኟት ትችላላችሁ። እናም የዩቲዩብ አካውንት አላት ዘይነባ እሞ ኢምራን ይላል። ገብታችሁ አበረታታት ውድ ቤተሰቦች። ጀግና እህታችን ናት። በነገራችን ላይ እኔ ብዙ ጀግና እህቶችን አውቃለሁ፣ በጣም ብዙ ጀግና ሴቶችን አውቃለሁ። ግን የዜድ ይለይብኛል። በጣም ጀግና ናት። እኔ ራሱ ጀግና ብሆን ምናልባት ከሷ ነው የተማርኩት። ውድ ቤተሰቦች ያው ስቀልድ ነው። ሁሉም የመዳም ቅመሞች ለየት እንላል። ሁላችንም ጀግና ነን። ሁሉም ለራሱ ጀግና ነው። ግን እሷ ጠንካራ ስለሆነ የጥንካሬዋን ምንጊዜም ስለማይደንቃት ለዛ ለእናንተ ለማስረዳት ያህል ነው። ውድ ቤተሰቦች አሁን ሽራችን በዚህ መልኩ እየፈላ ነው። ለ25 ደቂቃ ነው የማፈላው። ከ25 እስከ 30 ደቂቃ ባለ ነው። ትንሽ ፍላና መልሰን እንገናኛለን። አሁን ውድ ቤተሰቦች ሽራችን በዚህ መልኩ እየተንተከተከ ነው። የተወሰነ ይቆያል። ገና 10 ደቂቃ ነው የሆነው። እየወፈረ ነው። እንግዲህ በየቤቱ ይለያያል አሰራሩ የሽራው። ግማሹ 4 ብርጭቆ ስኳር ካረገ 2 ብርጭቆ ውሃ ያረጋል። ስኳሩን በዛ ያረጋል። እኔ ደግሞ ውሃውን ነው በዛ የማረገው። ምክንያቱም ስኳሩ ብዙ ሲሆን ወይም ስኳሩና ውሃው እኩል ሲሆን ቶሎ እርግት ነው የሚለው። ከተለያየ ከምግብ ላይ ስታረጉት ራሱ ለአሁን ቁጭ ነው የሚለው ትንሽ ሲቀዘቅዝ ምግቡ ማለት ነው። ምሳሌ ጌማት ሰርታችሁ
ለመቅሪብ ካረጋችሁት ከሰርታችሁ ጨርሳችሁ ሽራው ጋራ ካረጋችሁት ከእሻ በኋላ ምናምን ስበሉት የሆነ ሽራው ላሁን ቁጭ ነው የሚለው ቁርጥም ቁርጥም ነው የሚለው ማለት ነው። ግን ውሃው ብዝት ብሎ ስኳሩ እንስ ካለ እንደዚህ በደንብ ይተከተካል። ልክ እንደ ማር ነው የሚሆነው። እንግዲህ ቤተሰቦች በዚህ መልኩ እየደረሰ ነው ሽራችን። አሁን እንደዚህ አድርጌ ሎሚውን ከነበጣጩ የተወሰነና የአንድ ሎሚ ጭማቂ ጨምሬያለሁ። ቀይ ሎሚ ነው እንደምታዩት። ስትጠቀሙ ለሽራው እንደዚህ ቀይ የሆነ ሎሚ ቢሆን አሪፍ ነው። ጣዕሙም ቆንጆ ነው፣ አያመራውም። ለሽታውም ደግሞ ይሄ ልክ እንደ ብርቱካን ስለሆነ በጣም ቀይ ስለሆነ ቆንጆ ነው። አያችሁት? እኔ በቃ ቆንጆ መሆኑን የምለየው እንደዚህ ሎሚ ሲጨምርበት አኮራፊት ሲያመጣ ነው መብሰሉን የምለየው ማለት ነው። ገና ሳይበስል በደንብ ሰንተን ሳይል ከሆነ ደግሞ እንደዚህ አያመጣም። አሁን 25 ደቂቃ ሆኖታል። ሎሚ ከተጨመረ በኋላ 5 ደቂቃ አፍልቼ አጠፋለሁ እሳቴን ማለት ነው። እንግዲህ ውድ ቤተሰቦቼ በዚህ መልኩ ሽራችን ደርሷል። አሁን 31 ደቂቃ ሆኖታል። ላጠፋው ነው። ከበረደ በኋላ ነው የምጨምረው። ኢንሻአላህ ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ ውዶች። ባይ